ወንደሰን የወዲት ጉዲትን አገታት። እንደዚሁም ደግሞ እናትየዋን ቤት ድረስ ሄዶ እንቅ አድርጎ የያዛችሁትን ቪዲዮን ካልሰጣችሁኝ ልጅሽን ከዛሬ ጀምሮ አታገኛትም። ያንን ምክንያቱም ቪዲዮን ከሰጠሽኝ ልጄን ልታገኛት ትችያለሽ ብሎ ሄዶ እንግዲህ ወይዘሮ ወርቄን ገብቶ እንቅ አድርጎ ነው እያስፈራራት ማለት ነው። አለምዬና እማዬ ደግሞ የወዲት ጉዲትንን እያገታትን ብድግ አድርጎ ፍትት አድርጎ ለቋታል ማለት ነው። እንደዚህም ደግሞ እስቲ ስለ የወዲት ጉዲት እንዴት ወዴት ሄደች የሚለውን ነገር እንደዚህም ደግሞ ወይዘሮ ወርቄ ስለ ቤቷ ነገርና ከወንድዬ ጋራ ምን አደረጋት የሚለውን ነገር አብረን በቆይታ እናወራለን። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሰላም ክርስቶስ ይብዛላችሁ እያለሁ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማ እንግዲህ ዛሬ ተቀይሮ ልጇ ወንደሰን ትናንትና እማዬ በችግርና በጭንቀት የነበረችዋን ዛሬ በእያንዳንዱ ሰዎችን እየተበቀለላቸው ይገኛል ማለት ነው። እንግዲህ ዛሬ ምንድን ነው የተፈጠረው? ክፍል 41 ሲባል እንግዲህ የተፈጠረው ነገር በጣም በሚያሳዝን ነገር ወንድዬ በጣም ራሱን እስከ መሳት ድረስ ደርሷል ማለት ነው። በንዴት የተነሳ በጣም ነው የተናደደው። ምክንያቱም የንዴት አይነት አለው። በጣም የተናደደው ማለት ነው። ምክንያቱም ያደረጉት ነገር እንደዚህ በቀላል ነገር የሚፈታ ነገርም ስላልሆነ በጣም ስሜተኛና በጣም ከምታስቡ በለጠ ንዴት የተናደደው ፊቱ ራሱ በጣም ነው የሚያስፈራው ማለት ነው። ወንድዬ ሲናደድ እንግዲህ በጣም በሚያሳዝን ነገር ዛሬም ነገም ደጋግም የምነግራችሁ ነገር መልካምና የዋህ ሰው ሲነሳ በጣም ነው የሚያስፈራው። በነገራችን ላይ በአሁን ሰዓት እንግዲህ ቤት ውስጥ አይደለም ሌላ ሰው ቀርቶ የገዛ እናቱ እማዬ ራሱ በጣም ነው የፈራችሁ ማለት ነው፣ ልጇ ማለት ነው ከምታስቡ በለጠ። እንግዲህ ምንድን ነው የተፈጠረው ሲባል በእያንዳንዱ ነገር እንግዲህ ወንድዬ ምንድን ነው የወዲት ጉዲትን በጣም ቤት ውስጥ እያሰቃያት ይገኛል። ይህንን ደግሞ ለእናቱና እናቱን ያደረገችበትን በቀል ለመበቀል ያለው ፍላጎቱ ነው ማለት ነው። ዛሬ ምንድነው የተፈጠረው? እንግዲህ ቀጥተኛ ያለምዬን አጋች ጸጋይን ፍለጋ ነበር የሄደው ማለት ነው። እሱንም ያገኘዋል። ሲያገኘው ምንድነው ያለው? አንተ ጋር ያለውን ቪዲዮ ስጠኝ ነው ያለው ማለት ነው። የምን ቪዲዮ? አልሰጥህም ነው ያለው ማለት ነው። ለምንድነው ማሰጠኝ ስለው ምክንያቱም ይሄንን ቪዲዮ ሊገዙኝ የተዘጋጁ ሰዎች አሉ። አንተ ደግሞ ብሰጥክ ብር አሰጠኝም። ይሄንን ቪዲዮ ሰጠውክ ማለት ብዙ ነገር ያሰብኳቸው ሀሳብና እቅዴ ከሸፉብኝ ማለት ነው። ስለዛን አልሰጥክም ይለዋል ማለት ነው። እንዴ ስንት ብር ነው የሚሰጡክ? በቃ እነሱ የሚሰጡክን እኔ እሰጥካለሁ ሲለው ያንተ 23,000 ሚሊዮን አለ ወይ? ካለ 23,000 ሚሊዮን ብር ካለክ ልሰጥክ እችላለሁ፣ አለበለዚያ ግን አንድች ዶልቼ ምንም ልሰጥክ አልችልም ይለዋል። 23,000 ሚሊዮን ነው? አዎ 23,000 ሚሊዮን ከየት ነው የማመጣው? እንግዲህ ከየትም ካላመጣክ ይሄንን ቪዲዮ ልታገኝ አይችልም፣ አለበለዚያ ግን ይሄንን ቪዲዮ ለፖሊስ ሰጥቼ፣ ምክንያቱም ብዙ ወንጀል ስለሰሩ ህይወታቸው እስከ እስር ቤት የሚያስገባቸው ነገር ስለሆነ ስለዛን 23,000 ሚሊዮን ለመሸጥ ዝግጁ ነኝ። ያንን ደግሞ ለማድረግ ቤታቸውንም ሊሸጠው 23,000 ሚሊዮን ከየት ነው አምጥቶ የሚከፍሉት ሲለው እንግዲህ ቤታቸውን ሸጠው ሊከፍሉኝ ስለሆነ ተዘጋጅተዋል። ስለዛን ይሄንን ቪዲዮ ላንተ አልሰጥክም በነፃ 23,000 ሚሊዮን ግን ታመጣክ መውሰድ ትችላለህ ነው ያለው ማለት ነው። ወንድዬ በጣም ነው የተናደደው። እንዴት እናቴ ላይ በተሰራው ግፍ እንዴት በሷ አንተ ቢዝነስ ታረጋለክ ብሎ ሲለው እንግዲህ ምንም ማድረግ አልችልም፣ ምክንያቱም ይሄ ቪዲዮ ወደ እኔ ሲመጣ እንጀራ ይዞልኝ ነው የመጣው። ስለዛ ምንም ነገር ልተባበርክ ስለማልችል ስለዛን ልሰጥክ አልችልም ነው ያለው ማለት ነው። ቀጥታ ወንድዬ ወደ ቤት ውስጥ ገብቶ እንግዲህ በጣም ነው የተናደደው። የወዲት ጉዲትን በእንትን ነው ያሰራት ማለት ነው። እጇንና አፏን ልጉም ምን ያደረጋት ማለት ነው፣ እንዳትተነፍስ። እንግዲህ አንቺ የጊንጥ ልጅ ምን አይነት ክፉ ናችሁ እናትና ልጅ። ከለካ እናንተ ሰው እንዴት በአሁኑ በዚህ እድሜው ክፋት ይማራል? ገና አንቺ ልጅ አይደለሽ እንጂ ለምንድን ነው የዚህን ያክል ክፉ እየሆንሽው? ምክንያቱም ከዚች ቤት ንቅንቅ አትይም፣ በቃ እገልሻለሁ። ምክንያት እናቴን
ያ ሁላ በደልና ግፍ እንዳደረሽባት እኔም በእያንዳንዷ እግር በእግር እየሄድኩ አንቺን ልክሽን ነው ማሳይሽ ነው ያላት ማለት ነው። እንግዲህ የወዲት ጉዲት እባክህ ምንም ነገር እንዳትሰራ ይቅር በልኝ እያለችው ስትለምነው በፍጹም ብሎ እጇንም አስሯል፣ አፏንም ለጉሟል ማለት ነው። በዚህ አጋጣሚ ወንደሰን እንግዲህ እማዬና አለምዬ እባክክ ይሄንን ነገር መተው አለብክ ወንድዬ እባክክ እሷንም ፍታትና በቃ በሰላም እንገናኝ። እች ልጅ በእጅግ ላይ የሆነ ነገር ከሆነች በኋላ እኔም እናንተም አንተም እኛም ችግር ላይ ነው የምንወጣው። ስለዚያም በለሰላም ትሄድ በቃ ፍታት፣ ከቤት ውስጥ ትውጣ ነው እያሉት ያሉ ማለት ነው። ማየም በጣም እየለመነችው ነው ትሄድ በቃ እኔ ምሪያት አለው ልጄ በቃ ምንም ነገር እንዳታደርግ ትሄድ እያለች ነው እያለችው ማለት ነው። ወንደሰን ደግሞ በፍጹም አትሄድም ከዚህ ቤት አትወጣትም፣ ምክንያቱም በአንቺ ላይ ያደረገችውን ነገር እጥፍ መቀበል አለባት፣ አለበለዛ ግን በፍጹም ከዚህ ቤት ልትወጣ አትችልም ነው ያለው ማለት ነው። አለምዬ ደግሞ እንግዲህ ለማየ ምንድን ነው ያለቻት? እኔ መታሰር አልፈልግም፣ ምክንያቱም ወንድዬ የሆነ ነገር የወዲት ጉዲትን ባደርጋት እኔ መያያዜ አይቀርም፣ ምክንያቱም ሲገላት የት ነበራችሁ እናንተም የእሱ ተባባሪ ናችሁ ብለውን እኛንም ስለሚይዙንና ስለሚያስሩኝ እኔ ምክንያቱም እኔ ምንም ነገር ደስ ያለኝ ነገር የለም። በኋላ እኔ እስር ቤት ከገባው እናቴ ማን ይጠሩልኛል? ወንድሙ እህቶቼን ማን ያስተምርልኛል? ስለዛን እባክሽ እማዬ ከዚህ ነገር ይሄን ልጅ እንዲወጣ ማድረግ አለብን እያለች ነበረ ማለት ነው። በጣም በሚያሳዝን ነገር እማዬ እንግዲህ በፍጹም ምን እያለው አንቺ ምንም ነገር አትሆኝም፣ ወንድዬም አይገላትም፣ ቢገላትም የሆነ ነገር ቢፈጠርም በፍጹም እኔ ታሰራለሁ፣ እኔ በአንቺ በኩል ሁሉን ነገር አድርጋለሁ እንጂ በፍጹም አንቺ ምንም ነገር አትሆኝም ልጄ ትላታለች ማለት ነው። አለምዬም እንግዲህ እኮ ምን ላድርግ እናቴ፣ ምክንያቱም እኔ ላንቺም አስባለሁ ሌላ ቤት እንኳን ሰርቼ ቤተሰቦቼን እንኳን አግዛለሁ ብዬ ስል እዛ ስራ ቦታ ራሴን ችዬ አልሰራም፣ ምክንያቱም ስለ አንቺ ስለማስብ ስራዬን እንኳን በትክክል አላስብም። ምክንያት የሆነ ነገር ማድረግ አለብን። ወንድዬ በአሁን ሰዓት በጣም ነው የተናደደች ልጅ የሆነ ነገር ያደርጋታል ብዬ ስለማስብ እባክሽ እማዬ እች የወዲት ጉዲትን ጦሰኛ የምትባሏን ሴትዮ ፈተን እንልቀቃት እያለቻት ነበረ ማለት ነው። እማዬ ደግሞ በፍጹም ልጄ እንደዛ አይሆንም፣ ይሄንን ነገር ወንድዬ ካወቀ በጣም ነው የሚናደድብን ልጄ በጣም ነው የሚናደድብን፣ ስለዛን ፈተን መልቀቅ የለብንም እያለቻት ነበረ ማለት ነው። ብላ በፍጹም እማዬ መለቀቅ አለባት፣ አለበለዛ ግን ልጅሽን በነፍስ ገዳይነት ገሏት የሆነ ነገር በነፍስ ገዳይነት ተጠይቆ እስር ቤት ይገባል። ስለዛን እባክሽ ይሄ ነገር እንዳይፈጠር መታሰር ካሁኑ አውጥተን ለቀናት ወደምትሄድበት ቦታ ትሄድ እያለች ትገኛለች ማለት ነው። እማዬ በጣም ውስጧ ቅርታ ተሰኝቶ ነበረ፣ ለመልቀቅ ፈቃደኛ አልነበረችም ማለት ነው። በስተመጨረሻ ግን ያው መስማማቱ አልቀረም ማለት ነው። እንግዲህ ወይዘሮ ወርቄስ ምንድን ነው የተፈጠረው ሲባል ደላላ መጥቶ ነበረ፣ ቤቱን ገዢ ማለት ነው። ቤቱ ሲገኝ በእጅግ ደላላ መጥቶ ማለት ነው። እንግዲህ ደላላው ሙልጭ አድርጋን የሰደበችው አንተ አመዳም ያልሰደበችው ጉድ የለም ማለት ነው። ገዢ ለቤቱ ገዢ ደግሞ የመጣው 19 ሚሊዮን ነው ማለት ነው። 19 ሚሊዮን ደግሞ ወይዘሮ ወርቄ መሸጥ አትፈልግም። ምክንያቱም አንደኛ ነገር ባንክ ቤቱም ያላት ገንዘብ ስለሚያልቅባት እዛ ውስጥ ስለምትጨምር፣ ሁለተኛ ነገር ደግሞ ገንዘቡ ትንሽም ስለሆነ ስለምንም ነገር ስለማይተርፋት በዛ የተነሳ በጣም ነው የተናደደችው ማለት ነው። ግን ደግሞ እንግዲህ ልጇ ወንደሰን ልጇ እንግዲህ አስቻሉ ቤት ድረስ ደላላውን አምጥቶ እንዲገዛ እያስማማ ይገኛል ማለት ነው። ወይዘሮ ወርቄ እንግዲህ ኦታ ነው የለቀቀችው ማለት ነው። ወይኔ እኔም ደሃ ሊሆን ነው እንዴ በዚህ በቅቤና በማር ያደገ ሰውነት በእንትን ቤት ሊቀመጥ ነው ወይ በሳር ቤት በጭቃ ቤት ሊቀመጥ ነው ወይ? ምን አይነት ስቃይ ነው እያለች እንግዲህ እያለቃቀሰች እና እንደውም ራስ እንደማሳት አድርጓት በጣም እየጮኸች ይገኛለች ማለት ነው። ዛሬ ነገራችን ላይ እንግዲህ የወርድዬ መታ ነበረ የእህቷ ልጅ ማለት ነው። የወይዘሮ ወርቄ እንግዲህ ስትጨው ምንድን ነው የምትጨው? እባክሽ አባዬ ምን ሆነሻል? የሆንሽው ነገር ምን አለ ስትላት እኔም እንደናንተ ደሃ ልሆን ነው እንደናንተ አመዳም ልሆን ነው። በቃ እኔ ካሁን ወዲህ የማደርገው ነገር ጠፍቶብኛል። ምክንያቱም ቤቴም ልሸጥብኝ ነው
እንደናንተው ደሃ ሆኜ የጭቃ ቤት ውስጥ ልቀመጥ ነው እያለቻት ነበረ ማለት ነው። በመጀመሪያ ሰዓት በጣም በሚያሳዝን ነገር የወርድ እንግዲህ በጣም እያጽናናቻትና አይዞሽ እያለቻት ነበረ ማለት ነው። በስተመጨረሻ ግን በጣም የምትናገረው ቃላቶች አናዳጅና እንዳንቺ እናት ልሆን ነው፣ እንዳንቺ እናት አመዳምና እንዳንቺ አባት አመዳም ልሆን ነው፣ በቃ ደህነት ደሃ ልሆን ነው እያለቻት በጣም ስታናድዳት ነበረ ማለት ነው። አለም የወርድዬን ማለት ነው። የወርድ ደግሞ እና ምን ይጠበስ? ምክንያቱም ሰው ልጅ እኮ በደህንነቱ የፈለገውም ቢሆንም በደህንነቱ ሰው ልጅ በሰላም መኖር ብቻ ራሱ አንድ ነገር መልካም ነገር ነው። አንቺ ይኸው እንደዚህ ቤት ተቀምጠሽ በፊት ስትተማመኝበት ነበረ። እኔን እንኳን አሳድሪኝ እዚህ ቤት ብዬ ስልሽ ለጅብ አውጥተሽ ሰጠሽኝ። አንቺም ደግሞ የሚያሳዝን ነገር አሁን ለጅብ አውጥቶ የሚሰጥሽ ጊዜ መጣ። ጅቡ በር ላይ ቆሞ አሁን እየጠበቀሽ ነው። ምክንያቱም ከዚህ ቤት ልትወጪ ስለሆነ አየሽ። ምክንያቱም በደህንነት እኛ ስንቀመጥ በፍቅር ነው የምንቀመጠው። ግን አንቺ እንደዚህ አይነት ቤት ውስጥ ቁጭ ብለሽ ያም አልጠግብም ብለሽ የሰዎችን ነፍስ ልታጠፊ ስትሄጂ የራስሽም እንደዚህ ችግር ውስጥ ገብተሽ ትገኛለሽ ብላ ትላታለች ማለት ነው። እንግዲህ አባዬ ዛሬ ደህንነቴን አውቀሽ ልትበቀኝ ነው ወይ የመጣሽ እያለቻት ነበረ ማለት ነው። በፍጹም እኔ ቢኖርሽም ባይኖርሽም ለእኔ አክስቴ ነሽ። ምንም ነገር ካንቺ የምጠቀመው የሚጎዳኝም የሚቀንስብኝም ነገር የለም። ግን ደግሞ ማወቅ አለብሽ። ምክንያቱም ሰዎችን እንደዚህ ክፉ ነገር ማሰብ ምን ያክል ችግር እንደሆነ አንቺም እየተረዳሹ ትገኛለሽ እያለቻት ነበረ ማለት ነው። በጣም እየተሰማት ነው ያለችው ማለት ነው። እንግዲህ ወይዘሮ ወርቅ የምትለው ነገር ጠፍጦባታል ማለት ነው። ደላላውን ደግሞ የቤት ኪራይ ስንት ብር አለ ምናምን ብላ ስጠይቀው ነበረ ማለት ነው። ያን እርሱ የፈለጋችሁትን በፈለጋችሁ ገንዘብ ይኖራል ያላቸው ማለት ነው። የቀበሌ ቤት የቤት ኪራይ አለ እንዴ ስትላ አወድ አለ። የምን አክል ብር ነው የምትፈልጊ ብሎ ስጠይቃት እንግዲህ የ3,000 ብር ከሆነ እዛው ሳሎን እዛው ሽንት ቤት በቃ ሁሉ ነገር እዛው የሆነ ትንሽ ቤት ሳላገለኛላችሁ አይቀርም ብሎ ይላታል ማለት ነው። እንዴት ነው ማለት ምን አይነት ቤት ስትለው እንግዲህ ቤቱማ ያው እንደነገርኩሽ ያው እንደዚህ አይነት ቤት ነው፣ ግን ደግሞ የምን የጭቃ ነው ያው የጭቃ ቤት ነው ስትለው እንግዲህ ኦኦን ያለችው መልስ አሁንም ወርቄ ያዙ ልቀቁኝ፣ በፍጹም እንደዚህ አይነት ቤት እንዴት ነው የምቀመጠው? ወይኔ ጉዴ ተበላሸው እያለች ወይዘሮ ወርቄ ጉራ ብቻ ነው እንዲያሁን ተዋረርሽ እኮ እያለች እንግዲህ ራሷን በራሷ እያሰበች ያዙ ይልቀቁኝ እያለች ትገኛለች ማለት ነው። ደላላውን ጥንብርቁሱን ያወጣችሁ እንግዲህ አንተ አመዳም፣ አንተ እንዴት ነው ይሄንን ቤት እንደዚህ የምትስማማው? የድሮን ደላላ አምጡልኝ። የድሮ ደላላ እኮ እስከ 25,000 ብር ገምቶ ነበረ ስትለው እንግዲህ አስቻለውም እሱን ይሄ እኮ ያ የድሮ ደላላው እንደውም የዚህ ሰራተኛ ነው፣ አብሮ ነው። ምን አይነት አስመሳይ ናቸው! እንዴት በፊት እንደዛ ገምቶ አሁን እንዴት እንደዚህ ይለኛል? እያለች በጣም እየተናደደች ትገኛለች ማለት ነው። እንግዲህ ምንድን ያደረጉ አስቻሉ፣ እባክህ በእሷ ስም እኔ ይቅርታ ጠይቃለሁ። እናቴ በጣም ስለተጨነቀችና በአሁን ሰዓት ምንም ነገር የምታስበው ነገር የለም። በጣም ጭንቀቱ ስለሆነች ነው እንደዚህ አንተን የሰደበችህ፣ እንደው ይቅር በለኝ እያለው ይገኛል ማለት ነው። ደላላው ደግሞ እኔ ስታይኝ አመዳም መስላለሁ እንዲ እያለው ነበረ ማለት ነው። በፍጹም አንተ አመዳም አይደለክም ይቅርታ እያለው ይቅርታ እየጠየቀው ይገኛል ማለት ነው። እኔ በጣም ነው የሳኩት ማርያም። ወይዘሮ ወርቄ እኔ እውነቴን ነው የምላችሁ፣ ነገሯ ስራ ሁላ ነው የሚያስቀኝ ስላችሁ። ያው ክፉስ ነገር ስትሰራ ነው እንጂ የምታናድደው የሆነ ራሷ ስትጨንቅ የሆነ ነገር ስትሆን ምንም ነገር በቃ ሁላ ነገር ነው የሚያስቀው ማለት ነው። በዚህ አጋጣሚ ወይዘሮ ወርቄ እንግዲህ በአሁኑ ሰዓት በጣም ጭንቀት ውስጥ ይገኛለች ማለት ነው። አለምዬን ራሱ ፀሐይን ጠርታ እንግዲህ የጭቃ ቤት ምን ይሸታል እያለች ስጠይቀን ነበረ። እኔ የጭቃ ቤት እኔ ምን አውቃለሁ፣ በኋላ ስትከራይ ሁሉን ነገር ታውቂያለሽ። እኔም ከሀብታም ቤት እየኖርኩ ስላለው የጭቃ ቤት ሽታው ካፍንጫዬ ላይ ሄዶ እያለቻት ነበረ ማለት ነው። እና ፀሐይን በነገራችን ላይ ልኳን እየነገረቻት ትገኛለች። ምነው ከዚህም በፊት ጭቃ ቤት ወርዶ አይደል እንድትወልሽ ያደሽው በአስቻሉ አባት ገንዘብ አይደለ እንዲያው እንደዚህ አይነት ቤት ያለሽ ምናምን እያለቻት ትገኛለች ማለት ነው። እንዴ አንቺ ልካ ኩሽና ነሽ እንጂ ጆሮሽ እዚህ ነው ያለው፣ ሁሉን ነገር እየሰማሽ ነው እያለቻት ነበረ ማለት ነው። እኛ አልሰማም ብል ራሱ እኮ እንዴት አድርጌ አልሰማም
ስታስቡ ድምጽሽ እኮ በጣም ረጅም ነው ስትላት፣ እንዴ እኔ በራሴ ቤት እኮ እንደፈለገ ማውራት ይችላሉ እያለች ነበረ ማለት ነው። እንግዲህ ቤተሰቦች በቀጣይ ቪዲዮ የቀረውን ነገር ይዤ እስከምመጣ ድረስ ቸር ቆዩልኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደርጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። መልካም ቆይታ